ሰላም እንዴት ናችሁልን? ውድ የቻናላችን ቤተሰቦች እንደምትመለከቱት አሁን የምንገኘው አደይ አበባ ስቴዲየም መስቀለኛው መንገድ ጋር ነው። እንደምታውቁት ከአደይ አበባ ስቴዲየም መስቀለኛው ወደ ኢምፔሪያል የሚወስደው መንገድ የአስፓልት ንጣፍ እየተደረገለት ነው የሚገኘው። እንግዲህ ይህ የአስፋልት ንጣፍ የሚደረግለት ከኢምፔሪያል ወይም ደግሞ ከ24 ተነስቶ እስከ ሻላ መናፈሻ የሚደርሰው የኮሪደር ፕሮጀክት አካል የሆነው መንገድ ላይ ነው ማለት ነው። ስለዚህ የዛሬ ጉብኝታችንን በዚሁ እየተሰራ ያለው መንገድ ላይ እና እንዲሁም ደግሞ ወደ 22 ተመልሰን ከ22 ጀምረን ደግሞ ያለውን ድባብ እየተመለከትን እንመጣለን ማለት ነው። እሺ አሁን ጉብኝታችንን ጀምረናል። እንደምትመለከቱት አሁን የምንገኘው 22 ጎላጉል ህንጻ ጋ ነው። እንግዲህ አካባቢ የኮሪደር መንገዱ ተጠናቆ እንደምታዩት እንግዲህ ወደ ቀድሞ ድምቀቱ ተመልሷል ማለት ነው። ብዙዎቻችሁ 22 የምታውቁት በግርግሩ በሙዚቃው እንዲሁም ደግሞ ብዙ ቡቲክ ቤቶች ያለውን ድባብ ነበረ። እንግዲህ ይሄ መንገድ እየተሰራ በነበረበት ላለፈው አመት የተወሰነ መቀዛቀዝ ነበረው። ምክንያቱም መንገዶቹ ተቆፍረው ነበረ፣ ለእግረኛም ብዙ አመቺ ያልነበሩ ቦታዎች ነበሩ። ነገር ግን አሁን እንደምትመለከቱት አስፋልቱ ሙሉ ለሙሉ ተጠናቋል። እንዲሁም ደግሞ የእግረኛ መንገዱም ተጠናቋል። የተወሰኑ ኢንስታሌሽን ስራዎች እየተሰሩ ነው የሚገኙት አሁን ላይ። ይህን ቪዲዮ የቀረጽኩት እንግዲህ በስራ መውጫ ሰዓት ነው፣ ወደ 12 ሰዓት አካባቢ ማለት ነው። ለዛ ነው እንደዚህ አይነት ግርግር ያለው፣ በጣም ብዙ ሰዎች ነው ያሉት እንግዲህ በዚህ አካባቢ ላይ። እዚህ ጋር በስተግራችን በኩል አንድ የህዝብ መዝናኛ ቦታ እየተሰራ ነው የሚገኘው። ከዚህ ቀደምም ነግሬያችሁ ነበረ። ወደ ውስጥ ገብቼ ያሉትን ነገሮች ለማሳየት ሞክሬ ነበር፣ ግን ገና ስላልተከፈተ ወደ ውስጥ መግባት አልቻልኩም። በውስጡ ግን በጣም ደስ የሚሉ ነገሮች አሉት። ሱቆች አሉ፣ የስፖርት መዝናኛ፣ የተለያዩ ነገሮች አሉ። እንግዲህ በር ላይ ያሉትን ጥበቆች እንደጠየቁት ከሆነ በጣም ደስ የሚሉ ነገሮች አሉትና በቅርብ እንደሚከፈትም አሳውቀውኛል። እንግዲህ ልክ እንደተከፈተ ወደዚሁ መጥቼ ያለውን አዲስ ነገር የማሳያቸው ይሆናል ማለት ነው። እንደምታዩት በዚህ በኩል ዋና መግቢያው አለ፣ የመዝናኛው ማለት ነው። ከውስጥ ደግሞ የተለያዩ ዲዛይን ያላቸው ቅርጾች አሉ። ልክ ሲጠናቀቅ ሙሉ ለሙሉ ቆርቆሮ ይነሳል። እንግዲህ ክፍት ይሆናል ማለት ነው። በጣም የሚያምር ቦታ ነው። እንዲሁ ከርቀት ባይኔ አይቼዋለሁ፣ ለመቅረጽ ስላልቻልኩ ነው ለእናንተ ያላሳየዋችሁ። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን በመቀላቀል ጀምሩ። እንዲሁም ደግሞ ይህ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳል ላይክ እና ሼር በማድረግ እንድታበረታቱን ስንልም በአክብሮት እንጠይቃቸዋለን። እንደምንመለከተው የእግረኛ መንገዱ ሙሉ ለሙሉ ተጠናቋል። በስተቀኝ በኩልም እንዲሁ የሳይክል መንገዱ እንደምታዩት ነው። የሚያምር አስፋልት ተሰርቶለታል አሁን ከጎናችን ያለው ማለት ነው። ከሱም ባለፈ ስማርት ፖሎቹም የተለያዩ ነገሮች ሙሉ ለሙሉ ተጠናቀዋል። ነገር ግን በስተ ቀኛችን በኩል ያለው በዛኛው ሳይድ ያለው መንገድ ላይ የኢንስታሌሽን ስራ በተወሰነ መልኩ እየሰሩ ነው የሚገኙት አሁን ላይ። እንግዲህ እንደምትመለከቱት ብዙ ሰዎች ወክ እያደረጉ ነው የሚገኙት በዚህ ሰዓት። ከዚህ ቀደምም በ22 አካባቢ የነበረው ድባብ ልክ እንደዚሁ ነው። አብዛኛው ሰው በእግሩ ነበር ወክ የሚያደርገው፣ ምንም እንኳን ምቹ ያልነበረ መንገድ ቢሆንም ከዚህ ቀደም የነበረው። አሁን ላይ ግን እንግዲህ ደረጃውን የጠበቀ መንገድ ተሰርቷል። ለእግረኞችም ለሳይክልም ሁሉን ነገር ያሟላና እንዲሁ ሲኬድበት ቢዋልም በጣም ደስ የሚል መንገድ ነው የሆነው አሁን። ከሱ ባሻገር ደግሞ ትልቁ ለውጥ ያለው በየመንገዱ ያሉት አዳዲስ ህንፃዎች ናቸው።
እንደምታዩት እጅግ በጣም ረጃጅም የሆኑ የሚያማምሩ ህንፃዎች እየተሰሩ ነው የሚገኙት። አብዛኞቹም ተጠናቀዋል። ከዚህ ቀደም የነበረው ገጽታ እንደምታውቁት አነስ አነስ ያሉ በላሜራ እንዲሁም ደግሞ አነስ ያሉ ሱቆች ነበሩ። አንድ ክፍል የሆኑ ማለት ነው በብዛት የነበሩት ቡቲኮቹ የሚሰሩበት የነበረው ልክ እንደዛ ነበረ። አሁን ላይ ግን ደረጃውን የጠበቀ ሞሎች እየተሰሩ ነው የሚገኙት። ይህ መንገድ እንግዲህ የኮሪደር መንገዱ እንደምታውቁት መነሻውን የሚያደርገው ከእንግሊዝ ኤምባሲ ነው። ከእንግሊዝ ኤምባሲ ተነስቶ በ22 አሁን ባለንበት አድርጎ ቀጥታ ወደ ቦሌ መድኃኔዓለም ወይም ደግሞ አዲስ አበባ ስቴዲየም አልኩ በቦሌ መድኃኔዓለም ቀጥታ ወደ ቦሌ ሀያት ሆስፒታል የሚያመራ ረጅም የሆነ የኮሪደር መንገድ ነው እንግዲህ ተሰርቶ የተጠናቀቀው። ለረጅም ጊዜ ሲሰራ ቆይቶ አሁን ላይ ሙሉ ለሙሉ ተጠናቆ እንግዲህ ለአገልግሎት ክፍት ሆኗል ማለት ነው። ከዚህኛውን ባሻገር ከቦሌ ሩዋንዳ ተነስቶ በአታስ እስከ ቺቺኒያ ወይም ደግሞ ውሃና ኢነርጂ ሚኒስቴር እስካለበት ድረስ የተሰራው የኮሪደር መንገድም እንዲሁ ሙሉ ለሙሉ ተጠናቆ ክፍት ተደርጓል። እሱም አካባቢው እንደምትመለከቱት በተወሰነ መልኩ ዝናብ ዘንቦ እንዳባራ አካባቢ ነው እና ያው ምሽትም ድባብ ስላለው በጣም የሚያምር አየር ነው ያለው አሁን ላይ። እንግዲህ እንደዚህ እየተመለከትን ያሉትን አዲስ ነገሮች እስከ አዲስ አበባ ስቴዲየም መስቀለኛው መንገድ ድረስ እስከሚሰራው ድረስ እየተመለከትን የምንሄድ ይሆናል ማለት ነው። በጣም የሚያምር ገጽታ ነው የተላበሰው። የ22 መንገድ ሙሉን መመልከታችሁን እንዳትረሱ። እንግዲህ ከተማችን አዲስ አበባ ላይ አብዛኞቹ የኮሪደር መንገዶች አሁን ላይ እየተጠናቀቁ ነው የሚገኙት። አሁን ላይ ወደ ቦሌ አካባቢ የሚቀረው ቀደም ስንል የተመለከት ነው የ24 መንገድ ያለው የኮሪደር ፕሮጀክት ነው በዋናነት። እሱም ማለት ከኢምፔሪያል ተነስቶ በአዲስ አበባ መስቀለኛው መንገድ አድርጎ ቀጥታ ወደ ሻላ መናፈሻ የሚሄደው ነው። እሱም እንደምትመለከቱት አስፋልት ንጣፍ ተጀምሮለታል፣ እየሰሩት ነው የሚገኘው። በተለይ ደግሞ ከኢምፔሪያል እስከ አዲስ አበባ ስቴዲየም መስቀለኛው እስካለበት ድረስ በጣም ብዙ ለውጦች አሉ፣ ብዙ ነገሮች ተሰርተዋል። አለፍ ሲል ደግሞ አሁን ከአዲስ አበባ ስቴዲየም መስቀለኛው ተነስቶ እስከ ሻላ መናፈሻ የሚደርሰውንም በቅርቡ እንዲሁ የአስፋልት ስራ የሚጀምሩ ነው የሚሆነው። ከሱም ባለፈ ከአዲስ አበባ ስቴዲየም ጀርባ በዛኛው ሳይድ ደግሞ ሌላ እንዲሁ መንገድ ተጀምሯል። ቀደም ስንል ተመልክተነዋል። እሱም ያለበት በመስጊድ በኩል ያለው ነው። ከሱ ተነስቶ ቀጥታ ወደ ቦሌ መገናኛ የሚወስደው ዋናው መንገድ ጋር የሚያገናኝ አዲስ ሰፋ ያለ መንገድ እየተሰራ ነው የሚገኘው። ሶስተኛው ደግሞ በኢትዮጵያ ስፖርት አካዳሚ እና በአዲስ አበባ ስቴዲየም በኩል አቋርጦ የሚሄድ ሌላ አዲስ መንገድ እየተሰራ ነው የሚገኘው። እሱም እንግዲህ የሪቨርሳይድ ፕሮጀክትም ያካተተ እንግዲህ ሰፋ ያለ ኮሪደር ፕሮጀክት ነው እየተሰራ ያለው። ስለዚህ ከነዚህ ከሶስቱ መንገዶች ውጪ ቦሌ አካባቢ ላይ እየተሰራ ያሉ የኮሪደር መንገዶች ሙሉ ለሙሉ ተጠናቀዋል ማለት ይቻላል። አዲስ አበባ ስቴዲየምም እንደምታውቁት እንግዲህ በቀጣይ ዓመት ሙሉ ለሙሉ ይጠናቀቃል ማለት ነው። አሁን ላይ የጣራ ገጠማውን አግሬሲቭሊ እየሰሩበት ነው የሚገኙት። በውጭ በኩል ለመመልከት እንደቻል ነው ብዙ ክሬኖች እንግዲህ የጣራ ገጠማውን እየሰሩ ነው የሚገኙት። እንግዲህ ግቢ ውስጥም 2 ወርክሾፖች አሉ፣ የጣራውን ብረት እንዲሁም ደግሞ የተለያዩ ነገሮችን እየገጣጠሙ ወደ ላይ የሚወስዱ ማለት ነው። አሁን ላይ ያው አግሬሲቭሊ እየሰሩበት ነው የጣራ ገጠማውን። ልክ እሱ እንደተጠናቀቀ ደግሞ የወንበር ገጠማው የሚቀጥል ይሆናል ማለት ነው። ቀደም ስንል የወንበር ገጠማውን ሳምፕሎች አሳይቻችሁ ነበረ ምን እንደሚመስሉ። አሁን ላይ ያው ግዴታ የጣራው መጠናቀቅ ስላለበት እሱን እየጠበቀ ነው የሚገኘው። እሱ ከተጠናቀቀ በኋላ የወንበር ገጠማው ይደረጋል። ከዛ ሙሉ ለሙሉ ተጠናቀቀ ማለት ይቻላል ማለት ነው የአዲስ አበባ ስቴዲየም።
ቀደም ስንል ለመመልከት እንደቻለው ግቢ ውስጥ ኦልሞስት ሁሉም ነገር ተጠናቋል። የፓርኪንግ ስራ፣ የግሪን ኤሪያዎች እንዲሁም ደግሞ የተለያዩ የአስፓልት መተላለፊያ መንገዶችም ሙሉ ለሙሉ ተሰርተው ተጠናቀዋል። አሁን ላይ የሚቀሩት በውስጥ አቋርጦ የሚሄደው የወንዝ ዳሩና አብሮት እየተሰራ ያለው የመንገድ ፕሮጀክቶች ናቸው ማለት ነው። ስለዚህ በቀጣይ ዓመት ሙሉ ለሙሉ ተጠናቆ ለጨዋታ ለማዘጋጀት ዝግጁ ይሆናል ማለት ነው። ከሱም ባለፈ በትላንትናው ዕለት ከጎሮ ቪአይፒ ሮድ እስከ ኮዬ እየተሰራ ያለውንም የኮሪደር መንገድ ተመልክተን ነበር። እሱም እንግዲህ አሁን ላይ ከተማችን ላይ እየተሰራ ካለው የኮሪደር መንገድ እጅግ በጣም ረጅሙ እና ሰፊው የኮሪደር መንገድ ነው። እንግዲህ እንደተመለከትነው ብዙ ነገሮች ተሰርተዋል። ከተጀመረ 1 ወሩ ነው ገና። ነገር ግን በጣም የሚያስገርም ለውጥ ነው ያለው። ከጎሮ አንስቶ እስከዛው እስከ ኮዬ ድረስ ብዙ ነገሮች ተሰርተዋል። በተለይ ደግሞ በመሀል በኩል ያሉት አካፋዮች በጎንና በጎን ተቀንሰው አስፋልት ተሰርቶላቸዋል። እንዲሁም ደግሞ የተለያዩ ቦታዎች ላይ ያሉትን እንደ ተራራማ የሚመስሉ ነገሮች እየፈለፈሉ እንግዲህ ኖርማል መንገድ እያደረጉት ነው የሚገኘው። እንግዲህ እሱን ቪዲዮ ያላያችሁት ካላችሁ ቻናሌ ላይ ታገኙታላችሁ። ወደ ኋላ ተመልሳችሁ ማየት ትችላላችሁ ከዚህ ቪዲዮ በኋላ። ጉብኝታችንን የምንቀጥል ነው የሚሆነው። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንለቃቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቀኛችሁ ነው የሚሆነው። እንዲሁም ደግሞ ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። እንግዲህ የሚሰሩትን ህንፃዎች እየተመለከታችሁ ነው ብዬ አስባለሁ። በደንብ እንግዲህ ከዚህ ቀደም እንደዚህ አይነት ህንፃዎች በዚህ አካባቢ ላይ ያልነበሩ በቅርቡ የተሰሩ ናቸው አብዛኞቹ። በተለይ ደግሞ እዚህ ጋር በስተግራችን በኩል የምንመለከተው ቀደም ይሄ መንገድ ሲሰራ ቪዲዮን በደንብ እያሳየዋችሁ ነበረ። ይሄ ፊት ለፊት የምናየው ህንፃ ማለት ነው። እንግዲህ መሰረት ላይ ነበረ፣ በጣም በቅርብ ነው የተጀመረው። አሁን ላይ ግን እንደምታዩት በጣም በሚያስገርም ፍጥነት ኦልሞስት እየተጠናቀቀ ነው የሚገኘው። መስታወቶቹ ተገጥመዋል። ከዛይም ያሉት እንዲሁ ፍሬሞቹ እየተሰሩ ነው የሚገኙት። የዚህ ህንፃ በጣም ከፈጠኑብኝ ህንፃዎች መካከል አንደኛው ይሄ ነው። እንግዲህ በዚህ መስመር ላይ ወደ 200 የሚጠጉ ሰማይ ጠቀስ ህንፃዎች ተሰርተዋል። አሁን ይሄ ከኮሪደር መንገዱ መሰራት ጋር ተያይዞ ማለት ነው። አካባቢውን ሙሉ ለሙሉ ነው የቀየሩት። እንግዲህ ከዚህ ቀደም ከነበረው ገጽታ አሁን ላይ ሲታይ ይሄ መንገድ እነዚህ ህንፃዎች ባይሰሩ እንደዚህ አይነት ውበትና ድምቀት ይኖረዋል ብዬ አላስብም። ምክንያቱም እንግዲህ ህንፃዎች ናቸው በተለይ ደግሞ አንድን ከተማ እንደዚህ አይነት ውበት ሊያላብሱት የሚችሉት። ከሱም ባለፈ ደግሞ እየተሰሩ ያሉትም የኮሪደር ስታንዳርዶች ስማርት ፖሎች እንዲሁ የራሳቸው አስተዋጽኦ አላቸው። በተለይ ምሽት ላይ ስማርት ፖሎችም የራሳቸው የሆነ መብራት ስላላቸው ከዋናው ከላይኛው ባለፈ ዋናው ፖሉ ላይም ሌሎች የተገጠሙ ከለር ያላቸው መብራቶች አሉ። እነሱም እንዲሁ ሌላ ድምቀት ሰጥተውታል ማለት ነው ለመንገዱ። እነዚህ መሀል ላይ የቀሩት ህንፃዎችም እንዲሁ ሲጠናቀቁ ደግሞ አካባቢው ከዚህም በላይ እጅግ ውብ ይሆናል ማለት ነው። የቦሌ ቪአይፒ ሮድ ከቦሌ ብራስ ተነስቶ በአትላስ እስከ ኡራኤል የተሰራውን መንገድ ታስታውሱታላችሁ ብዬ አስባለሁ። በተመረቀ ጊዜ የዓለም መነጋገሪያ አድርጎን ነበረ። እንግዲህ በዛ ጊዜ የአፍሪካ ህብረት ስብሰባም ስለነበረ በጣም ደማቅ የሆነ ውበት ነበር የነበረው። በተለይ የነበሩት ህንፃዎች ሰማይ ጠቀስ መሆናቸው እንዲሁም ደግሞ ስታንዳርዳቸውን የጠበቁ ወጥ ስለሆኑ በጣም የሚያምር ገጽታ ላብሶት ነበረ። እንግዲህ ይህ አካባቢም ከትንሽ ጊዜ በኋላ ልክ እንደዛው በጣም የሚያምር ደረጃቸውን የጠበቁ ህንፃዎች እየተሰሩ ስለሆነ በዛው ልክ ውብ ይሆናል ብዬ አስባለሁ።
አደይ አበባ ስቴዲየምም ሙሉ ለሙሉ ተጠናቆ እንግዲህ ለአገልግሎት ክፍት ሲሆን የራሱ የሆነ የቱሪስት መዳረሻ ይሆናል። ምክንያቱም በአንዴ ከ62000 በላይ ሰዎችን ስለሚይዝ ብዙ ሰዎች ወደዚህ ይመጣሉ። እንግዲህ እነዚህ ሰዎች እዚህም ሲመጡ ብዙ አይነት አገልግሎት ያስፈልጋቸዋል። ከምግብ ጋር የተገናኘ ከልብስ ጋር እና የተለያዩ መዝናኛ ቦታዎች ስለሚያስፈልጉ እንደዚህ አይነት ውብ የሆኑ አካባቢዎች መፈጠራቸው ለከተማችን እድገትና ለቱሪስት መዳረሻ የመሆን እድል ይፈጥርልናል ማለት ነው። እንግዲህ ጉብኝታችንን እንቀጥላለን። አሁን ወደ አደይ አበባ ስቴዲየም እየተጠጋን ነው የምንገኘው። ትንሽ ጠጋ ስንል መስቀለኛው መንገድ አካባቢ ላይ ያሉትን እየተሰራ ያለው የመንገዱን ፕሮጀክት እንዲሁም ደግሞ ከርቀት የአደይ አበባ ስቴዲየምንም የምንመለከት ይሆናል። እንደምትመለከቱት አሁን አደይ አበባ መስቀለኛው መንገድ አካባቢ ተጠግተናል። ወደ ግራ አካባቢ እንመለከተው እየተሰራ ያለው የአስፓልት መንገድ ነው። ከፊት ለፊታችን ደግሞ ቀጥታ የአደይ አበባ ስቴዲየም ክሬኖቹም ይታያሉ። ስቴዲየሙም ከርቀት እንግዲህ በደንብ እየታየ ነው የሚገኘው። እዚህ ጋር በስተቀኛችን በኩል የሚገኘው መንገድ ወደ ሻላ መናፈሻ የሚወስደን መንገድ ሲሆን ጫፍ ላይ ያለው ደግሞ የቀድሞ ፖሊስ ጣቢያ የነበረው ቦታ ነው ማለት ነው። አሁን ላይ ህንጻ እየተሰራበት ነው የሚገኘው። እንደምታዩት ነው እዚህ ጋር አስፋልቱን እየሰሩት ነው የሚገኘው። ቀደም ስንል መጀመሪያ አካባቢ ላይ የተመለከት ነው ማለት ነው። አሁን ወደዛ ወደ አደይ አበባ ስቴዲየም ትንሽ ጠጋ ብለን የዛሬ ጉብኝታችን የምናጠናቀቅ ይሆናል። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ነገ በሌላ ቪዲዮ እንገናኛለን። መልካም ቆይታ